በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥር 2 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 2 በዚህች ቀን ደሙ በግፍ የፈሰሰ ጻድቁ አቤል አረፈ። እርሱም ወንድሙ ቃየል የገደለው የሙታን በኩር የሆነ ነው። ምክንያቱም አዳም የእግዚአብሔር ትእዛዝ ተላልፎ እንዳይበላው የታዘዘውን ዕፀ በለስ ያን ጊዜ በእርሱና በልጆቹ ላይ ሞት ሰለጠነ። ለኃጢአትንም ተገዢ ሆነ። ሰይጣንም ሰውን ለመሳት ሰለጠነ። ከዚህም በኋላ አዳም ከገነት ወጥቶ ወደ ታችኛዋ ምድር ወረደ። ስለ በደሉና የፈጣሪያውን ትእዛዝ በመተላለፍ ፍጽሞ እያዘነና እያለቀሰ 100 ዓመት ኖረ። ከዚህም በኋላ አዳም ሔዋን በግብር አወቃት። ጸንሳ ቃየልን እህቱን ኤልዮድን ወለደች። ሁለተኛም አወቃት፣ አቤልና እህቱ አቅሌማን ወለደቻቸው። አዳምም ሔዋን እነሆ ልጆችሽን አካለ መጠን አደረሱ፣ ጎለመሱ። ቃየል የአቤልን እህት አቅሌማን ያግባት፣ አቤልም የቃየልን እህት ኤልዩን ያግባት አለ። ቃየልም እናቱን ሔዋን እንዲህ አላት፣ ለእኔ ከእኔ ጋር የተወለደች እህቴ ማግባት ይገባኛል። አቤልም ከእርሱ ጋር የተወለደች እህቱ ያግባ። ቃየል ከእርሷ ጋር የተወለደ ኤልዮድም እናቷ ሔዋን የምትመስል እጅግ የምታምር መልከ መልካም ናትና። አዳም ይህ ነገር በሰማ ጊዜ እጅግ ጭንቅ ሆነበት። ቃየልም አብራህ የተወለደች እህትን ታገባት ዘንድ አይገባም፣ አለዚያም ለእግዚአብሔር መስዋዕት አቅርቡና መስዋዕቱን ለተቀበለው ይሁን አለው። መስዋዕትም ባቀረቡ ጊዜ የአቤል መስዋዕት እግዚአብሔር ተቀበለ፣ የቃየል ግን አልተቀበለም። ስለዚህም ቃየል ፈጽሞ አዘነ። ሰይጣንም ተገናኘውና ምን ያሳዝንሃል አለው። ቃየልም ለወንድሜ ለአቤል እህቴ እተውለት ዘንድ አባቴ አዘዘኝ አለው። ሰይጣንም ምክርን ከእኔ ስማ፣ ወንድምህን ወደ ውሃ ምንጭ ይዘው ሂድ፣ ውሃውንም ሲጣጣ ራሱን በድንጋይ ምታው፣ በሞተ ጊዜ ሁለቱንም ታገባቸዋለህ፣ የሚከለክልህ ማን ነው አለው። ለቃየልም የሰይጣን ምክር ደስ አሰኘው፣ ልቡንም በዝሙት አሳትነት የነደደ። ሰይጣን እንዳስተማረው ወንድሙ አቤል ገደለው። ለሴት ስለ መቀናትም ጻድቁ አቤል በወንድሙ እጅ ሞተ። እንዲህም ሞት ወደ ዓለም ገባ። እግዚአብሔርም ቃየልን ወንድምህ አቤል ወዴት ነው አለው። ቃየልም አላውቅም፣ በውኑ እኔ የአቤል ጠባቂ ነኝ አለው። እግዚአብሔርም እንዲህ አለው፣ ቃየል ምን አድርገሃል? የወንድምህ አቤል ደም ጩኸት ከምድር ወደ እኔ ደርሷል። አሁንም በእጅህ የፈሰሰውን የወንድምህ ደም ትጠጣ ዘንድ አፍዋን የከፈተች ምድር የተረገመች ትሆን። አንተ ታርሳታለህና በረከቷን ትሰጥህ ዘንድ አትጨምርም። በምድር ላይ ፈሪ ተቅበዝባዥ ይሁን። ይህም መርገም ዘሩ በጥፋት ውሃ ከምድር ገጽ እስከሚደመሰስ በቃየል ላይ የበዛ ሆነ። የክብር ባለቤት ጌታችን ጸሐፍት ፈሪሳውያን ሲዘልፏቸው እንዲህ አላቸው፣ ስለዚህ ነቢያት፣ ሊቃውንት፣ ጥበበኞችን ወደ እናንተ እልካለሁ። ከእርሱ የምትገድሉት አለ፣ የምትሰቅሉትንም አለ፣ በምኩራባችሁ የምትገርፉት አለ። ከአንድ ሀገር ወደ አንድ ሀገር ታሳደዋቸዋላችሁ። ከጻድቁ ከአቤል ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በዓለም የፈሰሰውን የጻድቃን ደም ሁሉ በእናንተ ላይ ይድረስ ዘንድ ጳውሎስም አለ። ቃየል ካቀረበው መስዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው መስዋዕት የተሻለ ስለ እርሱንም ደግ እንደሆነ መሰከረለት። መስዋዕትን በመቀበሉ ምስክሩ እግዚአብሔር ነው፣ ደግ እንደሆነ ከሞት በኋላ ተናገረ። ከዚህም በኋላ አዳም ልጁን ባጣው ጊዜ ወንድምን አቤል ወዴት አለ ብሎ ቃየልን ጠየቀው። ቃየልም በቁጣ አላውቀውም፣ እኔ የአቤል ጠባቂ ነውኝ ብሎ መለሰ። አዳምም ልጁን ይፈልግ ዘንድ ወደ ዱር ሮጠ። በወንዝ ዳርም በድኑን አገኘና አንገቱን አቅፎ
ማን ገደለህ አለው። ከበድንም ወንድሜ ቃየል ገደለኝ የሚል ቃል ወጣ። አዳምና ሔዋንም በልጃቸው በአቤል ሞት 28 ዓመት ያህል ሲያለቅሱ ኖሩ። ከዚህም በኋላ መላእክት ወደ አዳም መጥተው የዓለም ሁሉ አባቶች አባት አዳም የምስራች፣ እነሆ ልጅህ አቤል የገነትን ዛፎች ተሳለመ፣ ነፍሱንም እንደ ተወደደ መስዋዕት ወደ እግዚአብሔር አድረገች አሉት። ለእግዚአብሔር ምስጋና ይሁን። የአባቶቻችን በረከት ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ ጥር 2 በዚች ቀን የከበረ አባት አላኒቆስ ኤጲስቆጶስ በሰማዕትነት ሞተ። እርሱም ጣዖታትን እንዲያቃልሉ ለሰዎች እንደሚያስተምራቸው ከሃዲው ንጉሥ በሰማ ጊዜ ይዘው ጽኑ ስቃይን ያሰቃዩት ዘንድ መልእክተኞቹን ላከ። የንጉሥ መልእክተኞች መላካቸውን የተመሰገነ አላኒቆስ ሰምቶ በሀገረ ስብከቱ ያሉትን ሕዝቦች ሰበሰባቸውና የቁርባን ቅዳሴ ቀድሶ ሥጋውና ደሙን አቀበላቸው። ከዚህም በኋላ በቀናች ሃይማኖት ጽኑ፣ ከእንግዲህ ፊቴን አታዩኝም አላቸው። እነርሱም አለቀሱ፣ ሊያስተውትንም አልተቻላቸውም። ወጥተውም ራሱን ለንጉሥ መልእክተኞች አሳልፈው ሰጠ። እነርሱ ወስደው ለአንዴናው ሀገር መኮንን ሰጡት። እርሱም ወደ ሀገረ አንድኮ ወስዶ በዚያ ጽኑ ስቃይ አሰቃየው። ማሰቃየቱን በሰለቸው ጊዜ ትከሻውን በሰይፍ ሰነጥቀው ዘንድ ራሱንም ይቆርጡ ዘንድ አዘዘ። መሞቱም አውቆ አማንያን ከሆኑ መርከበኞች አንዱን እንዲህ ብሎ አዘዘው። ወደቡ ስትደርሱ ሥጋዬ እንዲህም ብሎ አዘዘው። ወደ ወደቡ ስትደርሱ ሥጋዬን በኮረብታ ላይ አድርግ። እርሱንም እንዳዘዘው አደረገ። ከዚህም በኋላ ምዕመናን ሰዎች መጥተው ሥጋውን ወስደው ገነዙት። የስደቱም ወራት እስኪያልፍ በእነርሱ ዘንድ አኖሩት። ቤተ ክርስቲያንም ሰርተው ሥጋው በውስጡ አኖሩት። ከእርሱም ታላቅ የሆነ ድንቆች ተአምራቶች ተደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በዚያ በጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን የእስክንድርያ ሊቀ ጳጳሳት የከበረ አባት ቴዎናስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 16ኛ ነው። ይህም ቅዱስ አዋቂ፣ ብልህ፣ በቀናች ሃይማኖት የጸና፣ በስራው ሁሉ ያማረ፣ ስለ እውቀቱም ሰዎች ሁሉ የሚወዱትና የሚሹት ሆነ። በዚያም ወራት ከሃዲያን በመፍራት በስውር ከዋሻ ውስጥ በቀር በግልጥ ሊጸልዩና ሊቀድሱ ለክርስቲያኖች አልተቻላቸውም ነበር። ይህም አባት አብያተ ክርስቲያናትን እስከ ሰሩ ድረስ አገባባቸው በእመቤታችን በቅድስት ድንግል ማርያም ስም ያማረች ቤተ ክርስቲያን ሰሩ። ከከሃዲ ብዙዎች መልሶ የክርስትና ጥምቀት አጠመቃቸው። በተሾሙበት በመጀመሪያው ዓመት ተፈጻሜተ ሰማዕት የሆነ ሊቀ ጳጳሳት ጴጥሮስ ያጠመቀው እርሱ ነው። በተሾመ በ5ኛው ዓመቱ አናጉስጢስነት ሸመው። በ12ኛ የሹመቱ ዓመት ቅስና ሸመው። በዚህም አባት ዘመን አብ ወልድ ወመንፈስ ቅዱስ አንድ ገጽ ነው የሚል ከሃዲው ስባልዮስ በእስክንድር ሀገር ተነሳ። ይህም አባት አወግዞ ለየው፣ የከፋች ሃይማኖቱንም አጠፋት። ዳግመኛ በዘመኑ ቆዝሞስና ድሚያኖስ ወንድሞቻቸው እናታቸው ቴዎዳሞ በሰማዕትነት ሞቱ። ይህም አባት ያማረ ጉዞውን በመጓዝ እግዚአብሔርን አገልግሎ በሰላም አረፈ። ዳግመኛ በዚህች ዕለት በአባ ሲኖዳ ገዳም ውስጥ የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያኗ ያከበረችበት ነው። በጸሎቷ የምትገኝ በረከቷ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ቀን ከቅዱስ ፊልታዎስ ጋራ 9700 ሰዎች የሕርቅያስን ልጅ ሕልምን የምትተረጉም ነቢይት ሳቤል በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ጥር 2 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አቤል ጻድቅ፣ ቅዱስ ቴዎናዎስ ሊቀ ጳጳሳት፣ ቅዱስ አላኒቆስ ሰማዕት፣ ቅድስት ሳቤላ ነቢይት። ቅዳሴ ቤታ ለቅድስት ድንግል ማርያም በደብረ አባ ሲኖዳ።
ወርሃዊ የቅዱሳን በዓላት ቅዱስ ታዲዎስ ሐዋርያ፣ ቅዱስ ኢዮብ ጻድቅ ታጋሴ፣ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ ቅዱስ ዮሐንስ ነቢይ መጥምቀ መለኮት፣ ሊቀ አባ ሕርያቆስ፣ ቅዱስ ሳዊሮስ ዘአንጾኪያ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወአልሃነ እምኩሉ ክፉ መዛኪ ኢቲ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ መረሰንታነ ሀ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።